ዜና እረፍት በመቄዶንያ ቤት ብዙዎቹ የሚወዱት ተስፈኛ ወጣት ከዚህ ዓለም በሞት ተለየ። ከዜና ክፍል ዝግጅታችን የወንድማችንን ህልፈት ነፍስ ይማር እያልን ለቤተሰቦቹ፣ ለዘመዶቹ፣ ለወዳጆቹ ሁሉ መጽናናትን እንመኛለን። ጉዳዩን አስመልክቶ የተሰማውን መረጃ ታደምጣላችሁ። ክቡራን አድማጮች፣ ከመቄዶንያ የተላለፈ የሀዘን መግለጫንም ይዘናል። በሰዓቱ ታደምጣላችሁ። ሰላም ጤና ስጥልኝ። የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ ከሰዓታት በኋላ ዳግም ተመልሼ መጥቻለሁ። ለእናንተ የመጠናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝንላችሁን ዘገባዎች ይዘን ቀርበናል። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ቪዲዮን ላይክ፣ ለሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችሁ አብራችሁኝ እንድትቆዩ በመጋበዝ ርዕሰ ጉዳዮቹን በማስቀደም እንጀምር። ሰላም የሰፈነባት ዓለም ለልጆቻችን መተው አለብን ሲሉ ፕሬዝዳንቱ መናገራቸው ተገለጸ። ዝርዝሩን በመረጃችን ይዘናል። በሌላ መረጃ ከሰሞኑ ህመም አጋጥሞት የነበረው በብዙዎች ዘንድ ታዋቂነትን ያተረፈው በመዝናኛው ዓለም ግንባር ቀደም ታዋቂ የሆነው ልበቀናው ደጉ ሰይፉ ፋንታሁን አሁን ስላለበት የጤና ሁኔታ ተናግሯል። እኛም በመረጃችን ይዘነዋል። በሌላ ዜና በ4 ኪሎ ቤተ መንግስት አካባቢ መንገዶች ዛሬና ነገ በአንድ አቅጣጫ ብቻ እንደሚያገለግሉ ተገለጸ። በቆይታችሁ ታደምጣላችሁ። በሌላ መረጃ ከቀናት በፊት በቀይ ባህር በኩል የተሰወረችው ጀልባ በኤርትራ በኩል መገኘቷ ተገልጿል። ዝርዝሩ ተዘጋጅቷል። ክቡራን አድማጮች፣ እጅግ መደመጥ ያለበት መረጃ ነው። መቀመጥ እንደማጨስ በጣም አደገኛ እንደሆነ የዓለም ጤና ድርጅት አስታውቋል። ጉዳዩን አስመልክቶ የወጣውን መረጃ ወደ እናንተ እናደርሳለን። እነዚህንና በወቅታዊ ጉዳይ ከሀገር ውስጥ ከውጭ የያዝንላችሁን አጭር ዘገባዎች በዚህ መረጃ ሰዓት አካተናል። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተል። ዜና እረፍት በመቄዶንያ ቤት ብዙዎቹ የሚወዱት ተስፈኛ ወጣት ጌዲዮን ከዚህ ዓለም በሞት ተለየ። ጌዲዮን ላለፉት 10 ዓመታት እንደ ማንኛውም ሰው የፈለገውን መናገር፣ ራሱን ችሎ መመገብ፣ መንቀሳቀስና ራሱን ችሎ መጸዳዳት፣ ሌላው ቀርቶ ጀርባውን፣ ሆዱን ወይም ራሱን ማከክ ቢፈልግ የማይችል የሰውን ድጋፍ የሚሻ ወጣት ባለተስፋ ነበር። ጌዲዮን በቤተሰቦቹ ድንገተኛ ሞት ባጋጠመው ህመም ወይም ስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ መናገር የማይችል ብዙዎቹ የሚወዱት ወጣትም ነበር። ይሁንና ጌዲዮን እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ የተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት የአልጋ ቁራኛ ሆኖ በድርጅቱ ሲረዳና ሲታገዝ ቢቆይም አሁን ግን ህመሙ ጸንቶበት በዛሬው ዕለት ህይወቱ አልፏል። በነገው ዕለትም የቀብር ስነ ስርዓቱ እንደሚፈጸምም ተገልጿል። በተመሳሳይ ከመቄዶንያ የተላለፈ የሀዘን መግለጫ። በመቄዶንያ ማህበረሰብ በጎብኚዎችና በረጂዎቻችን ዘንድ ተወዳጅ የነበረውና የመቄዶንያ ቀደም ተገልጋይ የነበረው ጌዲዮን ሙላቱ በዛሬው ዕለት በማረፉ እጅግ ከፍተኛ ሀዘን ተሰምቶናል። ጌዲ በ1980ዎቹ ዓመተ ምህረት አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓመተ ምህረት የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ መናገር አይችልም ነበር። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት የአልጋ ቁራኛ ሆኖ የተሰቃየ የኖረ ሲሆን በ2005 ዓ.ም ወደ መቄዶንያ ማዕከል ሲገባ መናገር የማይችለው ጌዲ ደስታውን የገለጸው በብዙ እንባ ነበር። ጌዲ በመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶት በየዕለቱ ልዩ ልዩ እንክብካቤና ሕክምና የሰጠው በደስታ ይኖርም ነበር። በተለያዩ ትላልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት በዛሬው ዕለት ሚያዝያ 4 ቀን 2017 ዓ.ም ረፋድ 5 ሰዓት በሕክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቶናል። ይሁንና ህይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ሲሆን ላደረጉት ርብርብ እጅግ አድርገን ለማመስገን እንወዳለን። ለመቄዶንያ መስራቾች ቢኒያም እሌኒ፣ ለአረጋውያን አእምሮ ህሙማን፣ ለመቄዶንያ ሰራተኞችና በጎ ፈቃደኞች እንዲሁም ለጎብኚዎችና ለለጋሾች በሙሉ መጽናናትን እንመኛለን። ፈጣሪ ነፍሱን በአጸደ ገነት ያኑርልን። የጌዲዮን ሙላቱ የቀብር ስነ ስርዓት ነገ ረፋድ መቄዶንያ ፊት ለፊት አያት መድኃኔዓለም ቤተክርስቲያን እንደሚፈጸምም ለማሳወቅ እንወዳለን። ለወንድማችን ጌዲዮን የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቹ፣ ለዘመዶቹ፣ ለወዳጆቹ መጽናናትን እንመኛለን። ክቡራን አድማጮች፣ በመዝናኛው ሚዲያ ዘርፍ ግንባር ቀደም ተብለው ከሚጠሩት ጋዜጠኞች መካከል
አንዱ የሆነው ሰይፉ ፋንታሁን እያገገመ መሆኑን ገለጸ። ቀለል ያለውን አድርጎልኛል እግዚአብሔር ይመስገን ሲል ለአምላኩ ምስጋናውን ያቀረበው ሰይፉ በዚህ ሳምንት ወደ ስራ እንደሚመለስም ገልጿል። እኛም በዝግጅት ክፍላችን ስም ጨርሶ ይማር ማለትን እንወዳለን። በሌላ መረጃ በ4 ኪሎ ቤተ መንግስት አካባቢ መንገዶች ዛሬና ነገ በአንድ አቅጣጫ ብቻ እንደሚያገለግሉ ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዛሬና ነገን በ4 ኪሎ ቤተ መንግስት ዙሪያ የሚገኙ መንገዶች ለአንድ አቅጣጫ ብቻ እንደሚያገለግሉ መደረጉን አስታውቋል። የተወሰኑት መንገዶች የሚከተሉት ናቸው። ከጥይት ቤት እስከ ፓርላማ ትራፊክ መብራት፣ ከቤተ መንግስት ፓርኪንግ እስከ ጥይት ቤት፣ ከፓርላማ ትራፊክ መብራት እስከ ሳይንስ ሙዚየም። ባለስልጣኑ ቀደም ሲል ባለ ሁለት አቅጣጫ የነበሩት እነዚህ መንገዶች ለ2 ቀናት በአንድ አቅጣጫ ብቻ አገልግሎት እንደሚሰጡም ገልጿል። አሽከርካሪዎች በተከተሉት የትራፊክ ምልክቶች መሰረት እንዲጓዙም አሳስቧል። መንገዶች ላይ የአቅጣጫ ጠቋሚ ምልክቶች፣ የቀለም ስራና ሌሎች ስራዎች የተከናወኑ በመሆኑ በአንድ አቅጣጫ እንዲሆኑም ተደርጓልም ብሏል። በተጨማሪም ስራው ዛሬና ነገ ተጠናቆ ከሰኞ ጀምሮ መንገዶቹ ሙሉ ለሙሉ አገልግሎት መስጠት እንደሚጀምሩም ለማወቅ ተችሏል። በሌላ መረጃ ከቀናት በፊት በርካታ ቁጥር ያላቸው ኢትዮጵያውያንን ጭና ከጅቡቲ ወደ የመን ስትጓዝ የተሰወረችው ጀልባ በኤርትራ መገኘቷ ተሰማ። ይሁንና ከ4 ቀናት በፊት በርካታ ቁጥር ያላቸው ኢትዮጵያውያንን ጭና ከጅቡቲ ወደ የመን ስትጓዝ የነበረችው ጀልባ መሰወሯን በትላንትናው ዕለት ዘገባ መስራታችን ይታወሳል። አሁን በደረሰ መረጃ እንደሚያመላክተው ከሆነ ይህ በርካታ ኢትዮጵያውያን ስደተኞችን ጭና ከጅቡቲ ወደ የመን ስትጓዝ የነበረችውና በቀይ ባህር የተሰወረችው ጀልባ በኤርትራ በኩል ተገኝታለች የሚሉ መረጃዎች እየደረሱንም ይገኛል። በኤርትራ በኩል ተገኝታለች በሚለው መረጃ ዙሪያ በጀልባዋ ከተጫኑ ስደተኞች መካከል ከወደ ኤርትራ ሆነው ስልክ እየደወሉ የሚገልጹ መረጃዎች እየወጡ እንደሆነም ተገልጿል። ክቡራን አድማጮች፣ በማስከተል ሰላም የሰፈነባት ዓለም ለልጆቻችን መተው አለብን ሲሉ ፕሬዝዳንት ጣይብ ኤርዶሃን ተናገሩ። ከመበታተን ይልቅ መተባበርና ብልጽግና የሰፈነባት ዓለም ለልጆቻችን መተው አለብን ሲሉ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ተናገሩ። ይሁንና ፕሬዝዳንት ጣይብ ኤርዶሃን በሀገሪቱ እየተካሄደ ባለው 4ኛ የአንታሊያ ዲፕሎማሲያዊ መድረክ ላይ ባደረጉት ንግግር ጦርነትን ከመፍጠር ይልቅ ሰላማዊ ቦታ ማዘጋጀት እጅግ ከባድ እንደሆነ ብናውቅም እንደ ሁልጊዜው ከባዱን መንገድ እንመርጣለን ብሏል። ከግጭቶች ይልቅ እርቅ የሰፈነባት ቀጠናን ማየት እንፈልጋለን ያሉት ፕሬዝዳንት ጣይብ ኤርዶሃን ከመበታተን ይልቅ መተባበርና ብልጽግና የሰፈነባት ዓለም ለልጆቻችን መተው አለብንም ሲሉ ተናግሯል። ከችግር ርቀን በምቾት ውስጥ የምንኖር ሀገር አይደለንም ያሉት ፕሬዝዳንቱ የምንኖረው ስትራቴጂካዊ ጠቀሜታ ያለው ነገር ግን ብዙ ችግር ያለበት አካባቢ ነው ብለውም አክለዋል። ከአንደኛው ዓለም ጦርነት እስከ ቀዝቃዛው ጦርነት ድረስ ባለው ጊዜ ያለንበት አካባቢ በጣሙን የተጎዳና ከፍተኛ ውድመት የደረሰበት ነው ሲሉም አውስተዋል። ይሁን እንጂ ዛሬም ድረስ አብዛኞቹ ዓለማችን ላይ ያሉ ጦርነቶች፣ ችግሮች በዙሪያችን የተከሰቱ ነው ያሉት ፕሬዝዳንቱ ነገር ግን ከሰው ልጅ እኩል ዕድሜ ያለው የመካከለኛ ምስራቅ ቀጠና ስልጣኔውን፣ ደህንነቱ፣ የቆየ ባህሉና ሰላሙን ጠብቆ እንዲቆይ እንፈልጋለን ሲሉም ተናግሯል። ጦርነትን ከመፍጠር ይልቅ ሰላማዊ ቦታ ማዘጋጀት እጅግ ከባድ መሆኑን የተናገሩት ፕሬዝዳንት ጣይብ ኤርዶሃን ይህንን ብናውቅም እንደ ሁልጊዜው ከባዱን መንገድ መርጠናል፣ ወደፊትም ይህንኑ እንመርጣለንም ብለዋል። ይህንን ከግንዛቤ በማስገባት ቱርክ፣ ዩክሬን፣ ሶሪያና ጋዛ ዘላቂ የሆነ ሰላምን ለማስፈን መስራቷን ትቀጥላለች ነው ያሉት ፕሬዝዳንቱ። በአፍሪካና ኤሲያ ሰላም እንዲሰፍን በሽምግልናና በመተባበር ኃላፊነታችንን እየተወጣን ነው ሲሉም አክለዋል። በሌላ መረጃ መቀመጥ እንደ ማጨስ በጣም አደገኛ እንደሆነ የዓለም ጤና ድርጅት አስታውቋል። ሲጋራ ማጨስ ጤናን የሚጎዳውን ያህል አሁን የዘመናችን አዲሱ የጤና ጠንቅ ረጅም ሰዓት ስራ ላይ መቀመጥ ነው ሲልም የዓለም ጤና ድርጅት አስታውቋል። ይሁንና እንደ ዓለም ጤና ድርጅት ጥናት በአማካኝ አንድ ሰው በቀን ለ9 ሰዓታት ተቀምጦ ያሳልፋል። መቀመጥ ሲባል በስራ ቦታ፣ በትራንስፖርት ላይ እንዲሁም በቤት ውስጥ ያለ እንቅስቃሴ የምናሳልፈው ጊዜ እንደሚጨምርም ጥናቱ ይፋ አድርጓል። ይሁን እንጂ በቀን ከ6 ሰዓት በላይ መቀመጥ ከ3 ሰዓት በታች ከሚቀመጡት ጋር ሲነጻጸር ሞት የሚያስከትል አደጋው ከጠቅላላው የሞት ቁጥር በ19% ከፍ ያለ እንደሆነም ገልጿል። ረዥም ሰዓታት መቀመጥ የልብ በሽታን የሚያመጡ ክስተቶችን በ147% እንደሚጨምሩም አስረድቷል። የዓለም ጤና ድርጅት ጥናት አሁን ላይ ከሚከሰቱ 10 ሞቶች ውስጥ አንዱ በመቀመጥ ብዛት እንደሚመጣም ይፋ አድርጓል። በመሆኑም በቀን 30 ደቂቃ የአካል ብቃት ልምምድ እንኳን ረዥም ሰዓታትን በመቀመጥ የተፈጠረውን ጉዳት ሙሉ በሙሉ አያስወግድም ያለው የዓለም ጤና ድርጅት የእንቅስቃሴ መቀነስ የደም ፍሰትን ይቀንሳል፣
ትኩረት ማጣትን፣ የማስታወስ አቅምንና ስሜትን ይጎዳል ነው ያለው። ጥናቱ መፍትሄ ነው ያለውን በ30 እና በ45 ደቂቃ ልዩነት እያስታወሱ እንቅስቃሴ ማድረግና በተቻለ መጠን ቆሞ መስራትን መለማመድ ሁኔታዎች አመቺ ሲሆኑ እየተንቀሳቀሱ ስብሰባዎችን ማካሄድ፣ ሊፍት በመጠቀም ፈንታ በእግር ወለሎችን መውጣትና መውረድ፣ ከምግብ በኋላ የእግር ጉዞዎችን ማድረግ ይህን የዘመናችንን የማጤስ ያህል እየጎዳን ያለው መቀመጥን የምንዋጋበት መሳሪያ ነውም ብሏል የዓለም ጤና ድርጅት ጥናት። ይሁንና እንቅስቃሴ የሚደረገው በጂም ብቻ ነው የሚል ሐሳብን በመተው በየቀኑ ትናንሽ እንቅስቃሴዎችን ማድረግ፣ ለምሳሌ መኪናን ከስራ ቦታ ትንሽ ርቀት ላይ ማቆም እንኳን በሂደት ለውጥ ያመጣል ሲልም ይመክራል። ክቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።